ID4 አፍሪካ 2025 ጉባኤ በአዲስ አበባ አስተናጋጅነት ዛሬ ተጀምሯል። ጉባኤው ለ4 ቀናት የሚካሄድ ሲሆን ከ105 ሀገራት ከ2000 በላይ የሚልቁ ሰዎችም የተሳተፉበት ይገኛሉ። በዚሁ ጉባኤ የመክፈቻ ፕሮግራም ላይ ዛሬ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድም ተገኝተው ነበር። ጠቅላይ ሚኒስትሩ እንግዲህ ዲጂታል ኢትዮጵያን ለማድረግና የተሻለ አስተዳደራዊ ስርዓትን ለመገንባት እንዲሁም አገልግሎት አሰጣጥን ለማዘመን በሚደረገው ጥረት የግሉ ዘርፍ የሲቪል ማህበረሰብ ድርጅቶችና ዓለም አቀፍ አጋሮች ከኢትዮጵያ ጋር አብረው እንዲሰሩ ጥሪ አቅርበው ይህ ID4 አፍሪካ የተሰኘ ጉባኤ ዲጂታል መታወቂያ ስርዓትን እንዴት ለማህበራዊ እንዲሁም ደግሞ ኢኮኖሚያዊ እድገት መፋጠን ማዋል ይቻላል በሚለው ላይ ሰፊ ውይይት የሚደረግበት ነው የሚሆነው። እንደ ሀገር እንግዲህ ኢትዮጵያ የምታደርገውን የዲጂታል ጉዞ ለመደገፍ የፋይዳ ዲጂታል መታወቂያ መተግበር ከጀመረ ቆይቷል። የተለያዩ አገልግሎት ሰጪ ተቋማት ተገልጋዮች አገልግሎት ፈልገው ሲመጡ ይህንን የፋይዳ ዲጂታል መታወቂያ መያዝ እንዳለባቸው ያሳስባሉ። ዶምዛው ተቋማት ውስጥ አገልግሎት የሚሰጡ የፋይዳ ዲጂታል መታወቂያን የሚሰጡ ተቋማትን ጭምር በጋራ አንድ ላይ እየሰሩ ነው የሚገኙት። ትምህርት ቤቶችም ተማሪዎችን ለመመዝገብ ፋይዳ ዲጂታል መታወቂያን እንደ አንድ ቅድመ ሁኔታ ያስቀምጣሉ። ዜና ኢትዮጵያ ዛሬ ይህንን ጉዳይ በስፋት ነው የዳሰሰው። በዶት ስትሪም የማህበራዊ ድረገጽ አማራጮቻችን ልትከታተሉ ትችላላችሁ።